ሰላም ሰላም ውድ የሌሳ ከቁም ነገር ቤተሰቦች እንዴት ናችሁ? እንደምን አላችሁ? ከኔ ጋር ሁሉ ሰላም፣ እናንተ በያላችሁበት ሰላማችሁ ይብዛልኝ። ዛሬም እንደተለመደው እናንተን ፈታ ዘና የሚያደርጓችሁን ቪዲዮዎች እየላችሁ መጥቻለሁ። በቪዲዮቹ እንስቃለን፣ እንጫወታለን፣ ፈታ ዘና እንላለን። እናንተም ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ሁሌም እንደምለው ለዚህ ቻናል አዲስ የሆናችሁ የደወል ምልክቱን ጫን በማድረግ ቤተሰብ ሁኑ። ሰብስክራይብ ብታደርጉ ከናንተ ምንም የሚቀነስባችሁ ነገር የለም። ልፋት ድካም የለውም፣ ውጣ ውረድ የለውም። የደወል ምልክቱን ጫን ማድረግ ብቻ ነው። ስለምታበረታቱኝ ከልብ አመሰግናለሁ። አሁን ወደ ዛሬዎች ቪዲዮዎች እንሄዳለን። ቪዲዮዎችን ስትጀምሩ ላይክ በማድረግ ጀምሩ። ወተት ፈልጉ ወይ አይደለም ውሻችሁ ይባላል። አይነካም ባክኔ ስራ ላይ ሆኜ ነው። ግባ እንዴ! አይነካም። አይ አልገባም። እኔ ውሻችሁ ባለፈው ራሱ አባረረኝ። እሱ ስራ ማላጣ አንተን አይነካም ባክ። አይነካም ና ግባ። ቢበላኝ አይነካም ተባልካ መግባት ነው በቃ። አይሰሙም እኮ ልጆች እቴ ፈርቷልኝ በጣም ወይኔ አዎ ቁጭ በል ተብለሃል። ወይኔ ይህ ስሜት እስኪገጥሟችሁ የሚያውቅ ኮሜንት ላይ ማሩጣለ ሰበበኛ ብትንትኑና ወጣው። እሷ ደግሞ በቃ ሳይሮጥ ማኑሩጣለ ምናምን አረላሽ እኔማ ማለት ነው አረፍኩኝ። ከመቼ አንቺ እኮ በጣም ቀስ ብለሽ ነው የምትበይው። አዎ እኔማ ቀስ ብዬ ነው የምበላው። የት ሄድብኛል? አዎ የትም ሄድበት ማለት ነው። ቶሎ ነው የምታድጊው። ትልቅ እየተኛለሽ ጡንቻሽ እሺ ቶሎ እኮ ነው የሚያድገው። ለዛ ነው ቶሎ የምበላው። አቤት ውሸት! አንቺ ግን በጣም ትንቀራፈሪያለሽ። በቃ እቺ ህፃናቶች ምግባቸውን ሲጨርሱ ሁሉ የሚናገራት ናት። አረ እችላለሁ ሲኒም ቶሎ መብላት እልህ አስያዛት። ያሳይኝ። አዎ ትችላለች። በቃ ሁሉንም ጨረሰች በላች። ምን ሆኖ ነው? ወይኔ ልጅነት በቃ ይሄን ነበር የሚፈልገው እሱም መጨረሻ ላይ ማስቀናት። በቃ ወዴት ነው? እጠፋለሁ በቃ። አሃ ከወጣች ጀምሮ የወደኝም እኔ ለማን ጥለኝ ሄደ? እኔ ታለቅም ምን አባትህ ያነፋርቃል? ከእንደገና እደግማለሁ እባላለሁ። እሷ ስታለቅስ ምናምን ትላላችሁ። እስቲ አሁን የት ነው የምትሄደው? በቃ እንዳትፈልጉኝ። ያቺ ሚስት ቤቲ ጋር ነው የምትሄደው? እኔን ጥለኝ ወደ እሱ እኔን ጥለኝ ቤቲ ጋር ልትሄድ? እንደውም በጣም ጥሩ ነው። በቃ እንደው ቶሎ በጊዜ ከቤት መውጣት ጎርምሳል። አንተ ከዚህ በኋላ እኮ አግብተህ ቤት መስርተህ ቡና ትጠራኛለህ። እሺ እንዳታናግረኝ። እንግዲህ ሀሳቡን መቀየር አለበት። እሺ አልፈልግም፣ ችግር የለውም። አንተማ ካልክ ምን ይጠበቃል? አይመጣም ወይ ልጆች? ምንድን ነው ያዝከው ደግሞ? እንዴት እንደሚሰራቸው በቃ ስራዎች ይመችኛል። የምር የልጅ እንዳይባል አንተ ዳይፐር ለምንድን ነው አንተ
ምን ያደርግልሃል ዳይፐር? ብዙ መንገድ ስለሚሄድ ካካ ለማድረግ ምቆም ከሆነ ይመሽብኝ። ስለዚህ ዳይፐር አድርጌ ከዛው ካካ እያደረኩ እሄዳለሁ። ሞኞ አስቀምጠው። ቁጭ አንተ ቁጭ አድርግ። ወይ ልጆች እንዴ ምንድን ነው አንተ? ምንድን ነው እናትን እያስቸገርክ ነው? እና በቃ አባቱ መጣው። በቃ ሰምቻለሁ እያስቸገርካት ነው። ዝም በል ሂድ ግባ። ሂድ ፍላስ ፊት ሂድ ግባ ሂድ። በቃ እናቶቻችን ለብቻ ነው የምናለግጠዋ። እያንዳንድሽ አባት ሲሆን ምናምን በቃ በጣም ነው የምንፈራው። በቃ እሱን ነገር ዝጋና ናተኝ እንጂ ምንድነው ተኛ ነው የተባለው እንዴ ምናምን። አረ ወይኔ ሊደበደብ ነው በቃ። ማዟር ተቆጥተዋል። እኔ ነው እንደዚህ የምትለኝ? እሺ ልመታ እኮ ልትመታኝ ነኝ። አረ ላሽ አይኔን እኮ ፈጠጥክብኝ። እኔ አንተ ነገ ቀጥቅጥ ከቤቴ ነው የምታባረኝ። ምንድነው መጣ ናቡድን ስማ ና ምንድነው ሊመታኝ። ቲቪውን ዝጋ ተነስ ስለው አይኑ እንደዚህ ነው ብሎ አፈጠጠብኝ። እሱ ይሄ አዎ ፎከረብኝ። በስመ አብ አንቺ ማን ስለሆንሽ? እሺ ምን አባቱ አቀሙ? ቆይ ልኩን አስገባው የለ እንደው ወይኔ በቃ ጉድ ሆኗል። እንደዚህ ካለኝ ነገ በባዶ ቤት ያው ገድሎኝ ነው የምትደርሱ። አረ ጉድ ሆኗል ልጁ። እኮ አይደለም ያልኩት አጥሽ ነው ያልኩት። ጭራሽ አጥሽ አንተ ነው ወይ አንተ ነው? አልቆለታል። ምንም ማድረግ አይቻልም። አየቷታ መጀመሪያ ላይ እያይዛ ደግሞ በቃ ልጄን ትገለዋለህ ምናምን። አረ ላይ ተነስና ወደ መኝታ ማንነት ምግብ እንዳትሰጡ ለዚህ ቆሻሻ ማለት አንዳች ያችሁ እንዳትሰሙ። አያሰማም። የምን ድምፅ? ይፈራታል፣ ያስባታል። ያችን ዱላ ነው የሚያስበው። አንተ ቁልጭ ና ምንድን ነው ትችለኛለህ እንዴ? እኔ መች እችላለሁ አልኩ። ታዲያ እንዴ እኮ ትችለኛለህ አይታችለኝ ተናገር። እዲ በቃ እኔ መደባደብ አልፈልግም። እንደዚህ አትበል። ተናገር። ትችለኛለህ አትችለኝም? አቀፋለሁ። ያው አልችልም። በቃ አልችልም። በቃ ይሻላል። ተገላገለው አልችልም ብለህ ምን ሆነ? ረረነሽና ና ምንድን ነው ደግሞ እንዴ? እኔ መች ሰደብኩ? በውስጥ ይህ ሲያስጠላ በግ ብለህ እየተሳደብክ አልነበረ? እኔ በወዴ ተረድቶታል እንደሚሳደብ ነበረው እኔ ጋር ማለት ነው። አቁም ቅጥቅጣለሁ። ምንድን ነው ከመሬት ተነስተህ እንዴ? እኔ ምን አደረግኩ ታዲያ? ምንም አላደረኩም። የሳራ ባል በቃ ፈታ ነው የሚያደርገኝ የምር። ልጁን አናዶታል። የመጨረሻ ትዕግስቱን የጨረሰው እንዲህ ነው ልጅ። ልትደባደቢ ነው ግን አሁን በንዴት ድፍት ማድረግ አለበት። አዎ ትክክል ብሏል። ወይኔ እሺ ቆዳ ጫማ ስላላደረኩኝ ነው እንጂ አልፈራም። ሳልደግም ሂደው እንግዲህ ቆዳ ጫማ ስላላደረኩ ነው። ተመችተኛል። ወይ ልጆች ጎረቤት ሊገላግል ሲመጣ ወይኔ ልጁ አልተረፈም። አያገባችሁም እናንተ
ሊገላግል ነው ያሳብደኝ እኮ ትንሽ ነው የቀረው። ግድ የለሽም ትገይዋለሽ። ይሄን ገድየው ነኝ እጄን ለመንግስት እሰጣለሁ። ሁሌም እናቶች ይዛቻናት። ይሄንማ ቀጥቅጭው። እኔ እኮ ያኛው ጸባይኛው ልጅ መስሎኝ ነው። ባለፈው በዚህ በቁርሳ ድምጹን ቀይሮ ድቡልቡል ብሎ ሰድቦኛል። ምን? አዎ ልጁን አስገደለው። አንተ ቅለስለስ። አረ ምን አይነት ጎረቤት ነው? እኔ በቃ ይገላግላል ብዬ ሳስብ አያይዞ ሄድ እቃ አንቺ እንጂ እቃ እንጫወት። እኔ አባት ነኝ። እኔ ደግሞ ልጅ። ኧረ አይቻልም። ኧረ አንቺ ሚስት ነሽ። እሺ ያው መጀመሪያ ማለት ነው። እሺ እኔ ከስራ ደክሞኝ ስመጣ አንቺ ደግሞ ከዛ እራት ትሰጪኛለሽ፣ ከዛም ደግሞ ቡናም ትሰጪኛለሽ። እሺ እዚህ ቤት እንደምን አላችሁ? እኔ መጣዋ ነው። እሺ ቆይ እራት ላቅርብ ሲል ልጅነቴን ነው እንደው በቃ ትዝ የሚያስብለኝ አንዱን ነገር እንዴት ደስ እንደሚል ማርያምን። ዳቦ በጎመን ነው። ኦኬ ዳቦ በጎመን ብልት ግምት። እሺ ግምት ብለው እንዴ! ኧረ በእናትሽ ድንጋይ ልበላለሽ ነው እንደምትፈልጊው? ቃቃ ጨዋታ ነው ትላላችሁ። ጠገብ አሁን ደግሞ ማለት ነው መቼ መሸ? በቃ እንደውም እንደዚህ ከሆነ ከዛሬ በኋላ ከአንቺ ጋር እጫወትም። በቃ ከመሸ መሸ ነው። እኔ መሸ ካልኩ መሸ ነው። በቃ ባል መሸ ካለ መሸ ነው ትላለህ። እንተኛለን። በቃ መሽቷል። አንተ ቆለጭ፣ አንተ ባለጌ ልጄን ቃቃ ጮት እያልክ ምንድን ነው የምታደርግብኝ? መጣ ወይኔ ልጅነት የምርጣ ነው የሚያዝናናኝ፣ ፈታ የሚያደርገኝ። በጣም የሚጨማለቁ ህፃናት ወይኔ የያዘው ምንድን ነው? ተው ቤቢ ተው። እሺ እፈነክታለሁ። ተው ጣለው እፈነክታለሁ። እምቢ ትመታኛለህ። ተው ጣለው። እምቢ እፈነክታለሁ። እንዴ እፈነክታለሁ። ተው በስጋቸው እኮ ሰውዬው ወይኔ መታ ትንሽ እኮ መታኝ ነበር። እንደዚህ አይደረግም። እሺ ሂድ ከዚህ። በጣም አስቸጋሪ ልጆች አሉ እንደዚህ። እንዴ በድንጋይ እኮ ለትንሽ ነው የሳተኝ። አረ እኔንም እንዲሁ ነው ሰሞኑን እንደው እየመጣኝ ነው። እስቲ ምከርልኝ እንደው አንተ ከቻልክ። በቃ ተጫወቱ። ካሰቷል ምከርልኝ። ቆንጆ አድርገህ እንዴ። ኧረ አይደብረኝም። እሺ መጣ ና ስልክ ጌም ላጫውት። ና ቀረብ በል። በቃ አንተ እኔ ጨምላቃ ጫን አልወድም። ምከርልኝ ተብሏል። በቃ ይቀደዋል። ከእንግዲህ ሰፈሩ ሁላ በጩኸት ነው የሚሞላው። ሆድሽ ምን ሆኖ ነው እንደዚህ ትልቅዬ የሆነ? አይ አንተ እርጉዝ ነኛ። እርጉዝ ማለት ምን ማለት ነው? ልጅ ነው ልጅ። እንዴት አድርገሽ ነው ልጁን ሆድሽ ውስጥ የከተትሽው? ወይኔ ልጆች ጥያቄ ለባሌ ደግሞ ፈጣሪ ሰጠው። እንዴ እንደዛ ነው። እሺ ባልሽ ፈጣሪን አግኝቶታል እንዴ? ሰማይ ላይ ሄደ? ወይኔ ልጆች በቃ ዙሪያ ጥምጥም የሚሄዱት እንደዛ ማለት አይደለም። ባልሽ አምጥቶ ለአንቺ ሲሰጥሽ ከዛ አንቺ ደግሞ ልጁን ዋጥሽው? ውይ በጣም ጥያቄ ትጠይቃለህ፣ ጥያቄ ታበዛለህ። ሂድ እሺ ተጫወት። ምን እየሰራ ነው ልጁ ግን ሆድሽ ውስጥ? በቃ ሂድ እሺ ሂድ። በቃ እናቱ ጋር ሂድና ተጫወት። እሺ እኔ እኮ አውቃለሁ። ልጁን ውጠሽው ነው። ልጁን ውጠሽው ነው። ጭራሽ ይሻላችኋል። ደግሞ ልንገርህ አሁን በቃ ማስፈራራት ብዙ ጥያቄ እየጠየቀ ሲያስቸግረኝ ይዤ ዋጥ አደረኩት። ይህን ጥያቄ መጠየቅ ካላቆምክ አንተንም እወጣለሁ። ሩጥ ቦቅቧቃ እንዲህ አድርጎ መገላገል እያለ የምን መዛዛግ እሱ ጋር
ለዛሬ ያመጣሁላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደሳቃችሁ እንደተጫወታችሁ ፈታ ዘና እንዳላችሁ ተስፋ አደርጋለሁ። በቀጣይ በአሪፍ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ።